በአብዛኛው የግርምስና እድሜ ላይ የሚከሰተውና እንደ ህመም የማይታየው ብጉር በጊዜና በአግባቡ ካልታከመ የፊት ገጽታን የሚያበላሽ የብጉር ጠባሳ ሊያመጣ ይችላል። በዛሬው የአዲስ ህይወት ዝግጅታችን የነዚህን የፊት ወዝ መዛባት ምንነት፣ መንስኤዎች፣ ምልክቶችና የህክምና አማራጮችን እንዲሁም መከላከያ መንገዶችን ይዘን ቀርበናል። መልካም ቆይታ። መጀመሪያ አይ ቲንክ ስለ ብጉር በጣም አነስ ያሉና ፈጠን ያሉ አንድ ሁለት ዋና ነጥቦችን ነውና ከዛ በኋላ ወደ ብጉር ጠባሳው ብንሄድ ደስ ይለኛል። ያው ብዙ ጊዜ ብጉር በጣም የተለመደ በሽታ ነው። ኤፒዲሚዮሎጂው ወይም ደግሞ ስርጭቱ እንደሚነግረን እድሜያቸው ከ15 ዓመት በላይ የሆኑ ሰዎችን ከ60 እስከ 80% እንደሚያጠቃ ነው። ከ60 እስከ 80% ማለት በጣም አብዛኞቹ ሰዎች በዚህ ጉዳይ ምክንያት ይጠቃሉ ማለት ነው። በጣም ኮመን የሆነ ነገር ነው፣ ግን ልዩነት አለው። ለምሳሌ አንዳንዱ ቀለል ያለ ብጉር ያጋጥመዋል፣ አንዳንዱ ከበድ ያለ ብጉር ያጋጥመዋል። የብጉር ጠባሳ የሚመጣው ብዙ ጊዜ ከባድ ወይም ደግሞ ሃይሊ ኢንፍላማቶሪ የሆኑ ብጉሮች የሚይዛቸው ሰዎች ላይ ነው። እነዚህ ለምሳሌ አንዳንድ ጊዜ ሰው ላይ እንደዚሁ መንገድ ላይ ራሱ አይተምትሄድ ከሆነ በጣም ትልልቅ የሆኑ የሚያብጡ መግል ያዙ እንደዚሁ ኮመንሊ ራሱ እየፈነዳዱ አይነት የሚታዩ ብጉሮች ካሉ እንደዚህ አይነቶቹ ብጉሮች ኖዱላር አክኒ እንላቸዋለን ወይም ደግሞ ሲቪር አክኒ እንላቸዋለን። እነዚህ ወደ ብጉር ጠባሳ ወይም ደግሞ ወደ አክኒ ስካር የመቀየር እድላቸው ከፍተኛ ነው ማለት ነው። ብጉር ጠባሳን ዲፋይን ስናደርገው ወይም ደግሞ ስንተነትነው ቆዳችን ላይ በሚደርሰው ጉዳት አማካኝነት የኮላጅን ሎስ ወይም ደግሞ የቲሹ ሎስ ሲከሰት ማለት ነው። አሁን ለምሳሌ በጉዳት አማካኝነትም ጠባሳ የሚመጣበት ከሆነ ቆዳ ላይ የሆነች ቦታ ቡጭቅ ብሎ ከተነሳ ወይም ደግሞ ያቺ ቦታ ከተቆረጠች ሲድን ወይም ደግሞ ሂል ሲያደርግ ሉዝ የሚያደርገው ቲሹ ወይም ደግሞ ሉዝ የሚያደርገው ኮላጅን ስላለ ያ አካባቢ ጠባሳ ሆኖ ይድናል ማለት ነው። እና የብጉር ጠባሳም በዚሁ ምክንያት ብጉር ኢንፍላማቶሪ ስለሆነ ዲስትራክቲቭ የሆነ የቆዳ በሽታ ስለሆነ በተለይ ባስ ሲል ልክ እዛ ቦታ ላይ ጠባሳ ጥሎ ወይም ደግሞ ዳሜጁን ጥሎ ያልፋል ማለት ነው። የብጉር ጠባሳ ብዙ ጊዜ የሚያጠቃው ከሴቶች ይልቅ ወንዶችን ነው። 2:1 ሬሾ አካባቢ ይለዋል ወይም ደግሞ ወንዶች ኦልሞስት እጥፍ ያክል ይጠቃሉ ከሴቶች አንፃር ማለት ነው። ይሄ ብዙ ጊዜ ምክንያቱ ከባድ ወይም ደግሞ ኃይለኛ ብጉር የሚያጋጥማቸው ወንዶች ናቸው። ከቆዳ ተፈጥሮ አንፃርም በጣም ወዛማ ወይም ደግሞ ኦይሊ የሆነ ስኪን ታይፕ ያላቸው ወንዶች ናቸው። ሌላው ነገር ደግሞ ምንድነው ብዙ ጊዜ ሴቶች ቆዳቸው ላይ የሚወጣባቸው ነገር ትንሽ ኮንሰርን ስለሚያደርጋቸው ወይም ደግሞ ስለሚያሳስባቸው ቶሎ ወደ ህክምና ይሄዳሉ። ጠባሳ ደረጃ ሳይደርስ ወይም ደግሞ ሳይባባስባቸው ይታከማሉ። ወንዶች ግን አብዛኛው ጊዜ ችላ ስለሚሉት ቆዳቸው ላይ በቆየ ቁጥር የጎዳቸው ጠባሳ እየጠለባቸው ዲስትራክቲቭ እየሆነባቸው ይመጣል። የብጉር ጠባሳዎች ዋናዎቹ 5 አይነት ናቸው ወይም ደግሞ 5 አይነት ታይፕ የብጉር ጠባሳዎች ነው ያሉት። ሁለቱ አንዳንድ ጊዜ እንደ ብጉር ጠባሳም ላንቆጥራቸው እንችላለን፣ ግን ከብጉር በኋላ የሚመጡ ሲኩሎች ወይም ደግሞ ከብጉር በኋላ የሚመጡ ኮምፕሊኬሽኖች ናቸው። የመጀመሪያው የሀበሻ ቆዳ ላይ ወይም ደግሞ ጠየም ያለ ቆዳ ያለው ማህበረሰብ ላይ በተደጋጋሚ የምናየው ነው። ይሄ PIH ወይም ደግሞ ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን ይባላል። በተለምዶ ጥቋቁር ነጠብጣቦች ወይም ደግሞ ዳርክ ስፖቶች የሚባሉት ማለት ነው። አንዳንድ ጊዜ ብጉር ወጥቶ የዳነበት ቦታ ላይ ጥቋቁር ነጠብጣቦች ይፈጠራሉ። እነዚህ ነገሮች እንደሌሎቹ ፊዚካል ስካር ባይሆኑም ግን ጥቁር ነጥብ ነገር ይሆኑ ማለት ነው። ከዚሁ ጋር ተመሳሳይ ሌላኛው ሁለተኛው ምንድነው PIE ወይም ደግሞ ፖስት ኢንፍላማቶሪ ኤሪቴማ የምንለው አይነት ነገር አለ።
ይሄ ደግሞ ብዙ ጊዜ የነጮቹ ቆዳ ላይ ወይም ደግሞ ነጣ ያለ ቆዳ ያለው ሰው ላይ እናየዋለን። ከጥቁረት ይልቅ ቀያይ ነጠብጣቦች አይነት ነገር ይተውባቸዋል። ልክ ብጉሩ መጥቶ በሚድንበት ጊዜ ቀይ ነጥብ እየሆነ ይድናል ማለት ነው። ከዛ ወደ ዋናዎቹ የብጉር ጠባሳዎች ስንገባ ሶስተኛ ደረጃ ላይ ያሉት አትሮፊክ አክኒ ስካርስ ይባላሉ። አትሮፊክ አክኒ ስካርስ ማለት የሰረጎደ ወይም ደግሞ የጎደጎዱ የብጉር ጠባሳዎች ማለት ነው። በጣም ኮመንሊ በተለይ ከኢንፍላማቶሪ አክኒ ወይም ደግሞ ከኖጁላር አክኒ ተከትሎ የምናያቸው እነዚህን ነው። ቅድም እንደተነጋገርነው ኮላጅን ሎስ፣ ቲሹ ሎስ ስለሚኖር ፊት ላይ፣ ጉንጭ አካባቢ ላይ፣ ግንባር ላይ ያው ብጉር ኮመንሊ የሚወጣባቸው ኤሪያ ላይ ሲድን ቦታው ላይ የሆነ የጎደጎደ አይነት ነገር ወይም ደግሞ የተቆረቆረ አይነት ነገር ሆኖ ጉድጓድ አይነት ነገር ይተዋል። በውስጣቸውም እነዚህ አትሮፊክ አክኒ ስካሮች 3 አይነት አላቸው። ከአፒራንሳቸው ጋር ተመሳስሎ አይስፔክ ምንላቸው አሉ። እነሱ ጫፋቸው ኮኒካል ወይም ደግሞ ትራያንግል ሼፕድ ሆኖ በጣም ሹል ጫፍ ያላቸው ናቸው። ከዛ በኋላ ደግሞ ቦክስ ስካር ምንላቸው አሉ። እነሱ ደግሞ ጫፋቸው 4 ማዕዘን አይነት ነገር የሚመስል እንደ አይስፔኮቹ ማይሾል ግን ሰፋ እንዳለ 4 ማዕዘን ሆኖ የሚቀጥል ነው። ሶስተኛው ደግሞ ሮሊንግ ስካር እንላቸዋለን። እነዚህ ደግሞ የሆነ እንደ ክብ አይነት ነገር ወይም ደግሞ ኩርባ አይነት ስር ያላቸው እንደዛኞቹ ብዙ ዲፕ ያልሆነ ግን ስቲል የጎደጎደ አይነት ጠባሳ ያላቸው ናቸው። ከዛ በኋላ አራተኛው የብጉር ጠባሳ አይነት ሃይፐርትሮፊክ አክኒ ስካርስ ይባላሉ። እነዚህ ደግሞ በተለያየ ምክንያት ኮላጅን ኤክሰስ ወይም ደግሞ ፋይብረስ ቲሹ ኤክሰስ በሚኖርበት ጊዜ እዛው ጭራሽ አንዳንድ ጊዜ መጎድጎድ ሲኖርበት ወይም ደግሞ ፍላት እንዳለ ከቆዳው ጋር ተመሳስሎ መቅረት ሲኖርበት ወደ ላይ ወጣ ያሉ ወይም ደግሞ አበጥ ያሉ አይነት ጠባሳዎች ይከሰታሉ። የመጨረሻውና አምስተኛው አክኒ ስካር ወይም ደግሞ የብጉር ጠባሳ አይነት አክኒ ኬሎይድ እንለዋለን ወይም ደግሞ ኪሎይድ የሚባለው የጠባሳ አይነት ብጉርን ተከትሎ ሲመጣ ወይም ደግሞ ብጉር ያለባቸው ሰዎች ላይ ሲወጣ ማለት ነው። ኬሎይድ ራሱ የራሱ በሽታ ነው። ብዙ ጊዜ ጄኔቲክ ፕሪዲስፖዚሽን ወይም ደግሞ በተፈጥሮ ፕሪዲስፖዝድ የሚሆኑ ሰዎች ላይ ነው የሚከሰተው። እነዚህም ሰዎች ብጉር የሚወጣባቸው ከሆነ ጠባሳቸው ወደ ኬሎይድ ይቀየርባቸዋል ማለት ነው። ኬሎይድ ማለት ብዙ ጊዜ ለምሳሌ አንዳንድ ሰው ጆሮን ተበስቶ የሆነ እንደ ስጋ የሚንጠለጠል አይነት ነገር ምናምን አይተምታክ ከሆነ እሱ በተመሳሳይ ሁኔታ ለምሳሌ አሁን አገጭ አካባቢ፣ ደረት አካባቢ፣ ጀርባ አካባቢ ብጉር የሚወጣበት ቦታ ላይ ኬሎይዱ እንደ ጠባሳ ሆኖ ሊቀር ይችላል ማለት ነው። ብዙ ጊዜ የምናየው ወይም ደግሞ የምናከመውም ትሪት የምናደርገው አትሮፊክ አክኒ ስካሮች ወይም ደግሞ የሰረጎዱ የብጉር ጠባሳዎች የሚባሉትን ነው። ብዙ ሰው አሁን ለምሳሌ እኛ ሴታፕ ላይ እዚህ ኦፒዲ ክሊኒክ የሚመጡት እንደዚህ አይነት የብጉር ጠባሳ ያለባቸው ሰዎች ናቸው። ሁል ጊዜም መጀመሪያ ኮንሲደር መደረግ ያለበት ነገር ምንድነው? አክቲቭ ነገር ካለ ወይም ደግሞ ብጉሩ ስቲል እየወጣ ከሆነ አዳዲስ የሚያስቸግራቸው ነገር ካለ መጀመሪያ እሱ ታክሞ ማለቅ አለበት ወይም ደግሞ ታክሞ መጨረስ አለበት ያ ሰው። ምክንያቱም አዳዲስ ነገር እየወጣ ጠባሳውን ትሪት ማድረግ ያው ድንጋይ ላይ ውሃ እንደማፍሰስ ነው። ምክንያቱም ጠባሳው ትሪት እየተደረገ ሌላ አዳዲስ ጠባሳ እየወጣ ነው የሚሄደው ማለት ነው። ስለዚህ የመጀመሪያው ሪኳየርመንት ምንድነው? አክኒውን ወይም ደግሞ ብጉሩን ኮንትሮል ማድረግ ወይም ደግሞ ማከም እንደዛ ነው። ስለዚህ ሂስትሪ እንጠይቃለን። እንዴት ነው? መቼ ነው የጀመራችሁ? ምን አይነት ብጉር ነው የሚወጣባችሁ የነበረው? ህክምና አድርጋችኋል ወይ እንላለን። ህክምናችሁን ጨርሳችኋል ወይ እንላለን። አክቲቭ ነገር የምናይባቸው ከሆነ እኛው ራሳችን በደረጃቸው በብጉር ደረጃቸው አፕሮፕሪየት የሆነ ወይም ደግሞ suitable የሆነ ትሪትመንት እንሰጣቸዋለን ማለት ነው። ያ ሰው አክቲቭ ብጉር የማይበዛበት ከሆነ ወይም ደግሞ አክቲቭ ብጉሩን ታክሞ የጨረሰ ከሆነ
ወደ ህክምናው እንገባለን ማለት ነው። በተለያዩ የምርመራ ማሽኖች በተለያዩ ላይቶች ይታያል የብጉር ጠባሳ አይነቱ፣ መጠኑ፣ ወደ ውስጥ የገባበት ሌቭል ወይም ደግሞ ኢንደንቴሽን ሌቭሉ፣ ከዛ በኋላ ስር ካለው ቆዳ ጋር ፋት ጋር የመያያዝ አይነት ነገሩ አድሄዥን እንለዋለን። ከውስጥ የመጠባበቅ አይነት ነገር ይኖራል ጠባሳ ስለሆነ ማለት ነው። እነሱን በጠቅላላ እናይና ከዛ በኋላ ያው የህክምና እቅድ ወደ መንደፍ ወይም ደግሞ ትሪትመንት ፕላን ወደ ማውጣት እንሄዳለን ማለት ነው። ውድ የአዲስ ህይወት ተመልካቾች ስለ ብጉር ጠባሳ ምንነት ላይ ትኩረቱን ያደረግንበት ዝግጅት በዚህ አላበቃም። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። አሁን የብጉር ጠባሳ የምርመራ የህክምናና መከላከያ መንገዶችን እንመልከት። በድጋሚ መልካም ቆይታ። የብጉር ጠባሳ ትንሽ አስቸጋሪ ነው ለማከም ማለት ነው። ያው የሚታከመው ሰው በደንብ ዝግጁ መሆን አለበት። ከዛ በኋላ ደግሞ ከአውትካም አንፃር ያለውን ሪያሊቲውን ወይም ደግሞ ያው እውነታውን በደንብ ተነጋግረን መተማመን መቻል አለብን። እነዚህ የብጉር ጠባሳዎች ኦሬዲ ቲሹ ስላላቸው አንዳንድ ጊዜ 100% ለውጥ ላይ ያመጡ ይችላሉ። ኤክስፔክት የምናደርጋቸው 70-80% ኢምፕሩቭመንት እንደሆነ እንነግራቸዋለን። ያ ራሱ በጣም ጥሩ ውጤት እንደሚሰጥ በተለይ ደግሞ እይታ ላይ አፒራንስ ላይ ትልቅ የሆነ መሻሻል ወይም ደግሞ ትልቅ የሆነ ኢምፕሩቭመንት እንደሚያመጣ እንነጋገራለን። ከዛ በኋላ ትሪትመንቶቹ ብዙ ጊዜ ለምሳሌ ፐርሰናሊ እኔ የምሰራቸው የአክኒ ስካር ትሪትመንቶች ኮምባይንድ አክኒ ስካር ትሪትመንቶች ናቸው። ምክንያቱም ያ ሰው ፈጠን ባለ ጊዜ ለውጥ እንዲያገኝ ወይም ደግሞ አመርቂ ጥሩ የሚባል ለውጥ እንዲያገኝ ኮምባይንድ ትሪትመንቶች ነው የምንጠቀመው ማለት ነው። የተለያዩ ትሪትመንቶች 3-4 ትሪትመንቶች በአንድ ላይ ወይም ደግሞ በአንድ ሴሽን ላይ ተደርጎ ማለት ነው። ብዙ ጊዜ የምንጀምረው ሰርጂካል ሰብሲዥን የሚባል ትሪትመንት አለ። እሱ አብዛኛውን ጊዜ አፒራንሱ ላይ በጣም ትልቅ የሆነ ዲፍረንስ ይፈጥርልናል። ከዛ በኋላ ከሰርጂካል ሰብሲዥኑ በኋላ ወደ ማይክሮኒድሊንግ ትሪትመንት ነው የምንሄደው። ማይክሮኒድሊንግ ትሪትመንቶች ሁለት አይነት አሉን። ኮንቬንሽናል ማይክሮኒድሊንግ አለ፣ ራዲዮ ፍሪኩዌንሲ ማይክሮኒድሊንግ የሚባለው አለ። ከዛ በኋላ ብዙ ጊዜ PRP ወይም ደግሞ ፕላትሌት ሪች ፕላዝማ ቴራፒ የሚባል አለ። ከዛ በኋላ መጨረሻ ላይ እነዚህን ሁሉ ካደረግን በኋላ በተለይ አይስፔክ ስካሮች አልኩ ቅድም ወይም ደግሞ ጫፋቸው የሾለ ኮኒካል የሆነ ስካሮች ካሉ ትንሽ ቦታዎቻቸው ላይ ውስጣቸው ወይም ደግሞ የጎደጎዱት ቦታዎች ላይ እሱን ኬሚካል ፒሉን ፕሌስ በማድረግ ሪሰርፌስ እንዲያደርግና ወደ ላይ እንዲወጣ እንዲሻሻል እናደርገዋለን። ይሄንን ሁሉ በአንድ ጊዜ የምንሰራበት ምክንያት ምንድነው? ታካሚው የተሻለ ለውጥ እንዲያገኝ በአንድ ሴሽን ራሱ በቃ የሚያስደስተው ጥሩ የሆነ ለውጥ እንዲያገኝ በሚል ነው። ከዛ በኋላ ደግሞ ጋይድላይኖቹም ፕሮቶኮሎቹም አድቫይዝ የሚያደርጉት ወይም ደግሞ ሰጀስት የሚያደርጉት ያው ኮምባይንድ የሆነ ወይም ደግሞ ኮምቢኔሽን ትሪትመንት አፕሮች እንድንጠቀም ነው። ምክንያቱም ከዚህ ውስጥ አሁን ከነገርኩ ከአራቱ ውስጥ አንዱን ብቻ በተናጠል ብንጠቀም በሁለት ወይም ደግሞ በሶስት ሴሽን የምናገኘውን ለውጥ 8-10 ሴሽን ያው ሊፈጅ ይችላል። እሱ ደግሞ ከጊዜም አንፃር ከኮስትም አንፃር ከኢነርጂም አንፃር ያው አድካሚ ይሆናል ማለት ነው። ስለዚህ በዚህ መልኩ ነው የምናደርገው። ለብጉር ጠባሳ እንደውም የብጉር ጠባሳ ህክምና ውስጥ ከመግባታችን በፊት ጠባሳ ሳይፈጠር ወይም ደግሞ ቆዳው ጠባሳ መጥቶበት እስኪጎዳ ድረስ ከመጠበቅ ይልቅ አክቲቭ የሆነውን የብጉር ችግር ማከም ይሻላል። በተለይ ልጆች ገና ቲኔጀር እያሉ 20ዎቹ መጀመሪያ አካባቢ እያሉ
በኋላ ያው ጎልማሳ ሆነው ወይም ደግሞ አደልት ሆነው ከሚቸገሩ እሱን ኦሬዲ አክቲቭን ነገር ትሪት ማድረጉ በጣም የተሻለ አማራጭ ነው። አሁን በተለይ ዘመን አመጣሽ የሆኑ በጣም ኢፌክቲቭ የሆኑ ኦልሞስት 95-96% ኢፌክቲቭ ነት ሬት ያላቸው ብጉሩ ተመልሶ የመምጣት ሪስኩንም ሙሉ ለሙሉ አቮይድ ማድረግ የምንችልባቸው ህክምናዎች ስላሉ በሱ መልኩ ትሪት አድርገን በጣም ያ ሰው እንደውም ጭራሽ ብጉር ነበረበት እንዴ እስኪያስብል ድረስ ያው ማጥፋት ይቻላል። በጊዜ ማከም ማለት ነው። ስካር ትሪትመንቱ ያው አንዳንድ ጊዜ ኦሬዲ ዳሜጅድ የሆነው ነገር ላይ ካየን ነው ወደዛ የምንገባው ማለት ነው። የጉርምስና በሽታ ነው የሚባለው ማለት ነው። የጉርምስና በሽታ ነው የሚባለው ብዙ ጊዜ ያው በጉርምስና ወቅት ወንዶችም ሴቶችም ከሆርሞናል ፋክተሮች ጋር ወይም ደግሞ አንድሮጅን ከምንላቸው ሆርሞኖች ጋር ተያይዞ ሴበም ፕሮዳክሽን ወይም ደግሞ ኦይል ፕሮዳክሽን እየጨመረ ይመጣል በቆዳችን ላይ ማለት ነው። ብጉር ወይም ደግሞ አክኒ ደግሞ የፓይሎ ሴባሺየስ ዩኒት በሽታ ስለሆነ ኦይል እየጨመረ በሄደ ቁጥር ያው ብጉር የመውጣት ሪስኩ እየጨመረ ይሄዳል። ከሰው ሰው እንደውም የሚለየው ነገር ምንድነው? አንዳንድ ሰው በጣም ኦይሊ የሆነ በጣም ወዛም የሆነ ቆዳ አለው። አንዳንድ ሰው ደግሞ ደረቅ ያለ ቆዳ አለው። ያው ደረቅ ቆዳ ያለው ሰው ወይም ደግሞ ኖርማል ስኪን ያለው ሰው ላይ ብጉር አይወጣም ማለት ሳይሆን በጣም ወዝ ያላቸው ወይም ደግሞ በጣም ኦይሊ የሆነ ቆዳ ያላቸው ሰዎች ላይ ያው ብጉር ይባባሳል ማለት ነው። ስለዚህ ይሄ ነገር ብዙ ጊዜ የሚጀምረው በጉርምስና ወቅት ነው። ለዛ ነው የጉርምስና በሽታ ነው የሚባለው። ጉርምስና የተረጋጋ በሄደ ቁጥር ደግሞ ለምሳሌ እድሜ 20ዎቹን ካጋመሰ በኋላ ከዛም ከፍ እያለ በሄደ ቁጥር የብጉር ኢንሲደንስ ሬቱ ወይም ደግሞ የብጉር የመከሰት እድሉ እየቀነሰ ይመጣል። ይሄ ማለት ግን ትልልቅ ሰው ብጉር አይወጣበትም ወይም ደግሞ አንድ ሰው እድሜው ከ25 ዓመት ካለፈ በኋላ በጭራሽ ብጉር አያጠቃውም ማለት አይደለም። አንዳንድ ሲቪር ወይም ደግሞ ከባድ ብጉር ያለባቸው ሰዎች እንደውም ካልታከሙት እስከ 30ዎቹ እስከ 40ዎቹ ድረስ ነው የሚያሰቃያቸው ማለት ነው። ስለዚህ ያው የጉርምስና ብቻ በሽታ አይደለም፣ ኮመንሊ ግን በጉርምስና ወቅት እናየዋለን። ብጉር ለሚያስቸግራቸው ሰዎች ማስተላለፈው መልእክት ለምሳሌ ራሳችሁን ብጉር ያለባችሁ ልትሆኑ ትችላላችሁ። ወላጆችም ሆናችሁ ልጆቻችሁ ብጉር የሚያስቸግራቸው ሊሆን ይችላል። ዋናውና በጣም ክሪቲካል የሚባለው ነገር በተቻለ መጠን ቶሎ ጉዳት ሳያደርስ የብጉር ጠባሳ እነዚህ ዳርክ ስፖቶች የተለያዩ ፐርማነንት የሆኑና ለማከም የሚያዳግቱ ነገሮች ከመከሰታቸው በፊት መታከም ወይም ደግሞ አክቲቭን ነገር በተቻለ መጠን ትሪት ማድረጉ የተሻለ አማራጭ ነው የሚል መልእክት ነው ማስተላለፍ የምፈልገው። አሁን ቴክኖሎጂ በጣም ዘምኗል። የህክምና ሳይንሱም እየተራቀቀ ስለሆነ በጣም አጥጋቢ ለውጥ የሚሰጡ ትሪትመንቶች አሉ። ከናንተ የሚጠበቀው አርሊ ጊዜው ሳይረፍድ ማሳከምና ወይ ደግሞ መታከም ትሪት መደረግ ብቻ ነው። የዛሬው የአዲስ ህይወት ጥንቅራችን ይህን ይመስል ነበር። በቀጣይ ሳምንት በሌላ አዲስ ጥንቅር እንጠብቃችኋለን። እስከዛው መልካም ሳምንት።